ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። የኢራን የኒውክሌር ምሽጎችን ማውደም የሚችለው ብቸኛው የአሜሪካ ኃያሉ ቦምብ የኢራንን ከምድር በታች የተገነቡ የኒውክሌር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ እንደሆነ ይታመናል። ይህ ለመጀመሪያ ጊዜ በሰኔው ጦርነት ወቅት ጥቅም ላይ የዋለው አስደናቂው ቦምብ የሚገኘው በአሜሪካ እጅ ብቻ ነው። እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታ አላገኘችም። ይህ ጂቢዩ 57 ኤቢ የተባለው መሬት ሰርስሮ የሚገባ የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት ተይዞ የሚገኝ ነው። ኢላማውን አነጣጥሮ መምታት የሚችል 13600 ኪሎ ግራም የሚመዝነው ይህ አስገራሚ ቦምብ የኢራን የምድር ውስጥ የኒውክሌር ኃይል ማበልጸጊያ የሆነውን ፎርዶን ደርምሶ ሲገባ ባለፈው ዓመት ማለትም በ2025 በነበረው የሰኔው ጦርነት ወቅት በዓይናችን ተመልክተናል። ፎርዶ የኒውክሌር ተቋም ከተራሮች ስር ከመሬት በታች የተገነባ የኒውክሌር ጦር መሳሪያ ማምረቻ እንደሆነም ይታወቃል። የአሜሪካ መንግስት እንደሚለው ጂቢዩ 57 ኤቢ በጥልቀት የተቀበሩና የተጠናከሩ ጉድጓዶችንና ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው አስደናቂ መሳሪያ ነው። 6 ሜትሮች እርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎም ይታመናል። ከዚህ በተጨማሪም ብዙ ቦምቦችን መበተን የሚችል ሲሆን በእያንዳንዱ ፍንዳታም ተጨማሪ ጥልቀትን እየሰረሰረ ይገባል። በቦይንግ የተሰራው ይህ ኤምኦፒ ቦምብ ለውጊያ ጥቅም ላይ የዋለው ባለፈው ዓመት ነበር። ከዚያ በፊት በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይም ተፈትሿል። በአውሮፓውያኑ 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለውና የቦምቦች ሁሉ እናት ተብሎ ከተንቆለጳጰሰው 9800 ኪሎ ግራም ከሚመዝነው ማሲቭ ኦርዲናንስ ኤርብላስት ቦምብ የበለጠ እጅግ ኃይለኛ ነው። በዩናይትድ ኪንግደም ብራንድፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር የሆኑት ፖል ሮጀርስ የአሜሪካ አየር ኃይል ከኤምኦኤቢ ጋር ተመጣጣኝ መጠን ያላቸውን የጦር መሳሪያዎችን ለመስራት ከፍተኛ ጥረት አድርጓል። ነገር ግን ፈንጁ በጣም ጠንካራ በሆነ የብረት መያዣ ውስጥ የታቀፈ ነው። ውጤቱም ጂቢዩ 57 ኤቢ ሆነ ብለዋል ፕሮፌሰሩም። በአሁኑ ጊዜ ዩቢኤስቢ ስፕሪት ወይም ስቴልዝ ቦምበር ተብሎ የሚታወቀው አውሮፕላን ብቻ ኤምኦፒን ለመሸከም ፕሮግራም ተደርጓል። ይህ አውሮፕላን ብዙ ጊዜ ቢቱ እየተባለ የሚጠራው በኖርዝሮፕ ግሩማን የተመረተ ሲሆን በአሜሪካ አየር ኃይል የጦር መሳሪያዎች ውስጥ ካሉት እጅግ የላቁ የጦር አውሮፕላኖች መካከል አንዱ እንደሆነም ይነገራል። እንደ አምራቹ ገለጻ ቢቱ እስከ 18000 ኪሎ ግራም ድረስ ሊሸከምም ይችላል። ሆኖም የአሜሪካ አየር ኃይል ቢቱ አጠቃላይ ክብደታቸው 27000 ኪሎ ግራም የሆነ ሁለት ጂቢዩ 57 ኤቢ ምሽግ አፍራሽ ቦምቦችን ተሸክሞ በተሳካ ሁኔታ መብረር እንደሚችል እንደሞከረም ተናግሯል። ይህ ከባድ ቦምብ ተሸካሚ አውሮፕላን ነዳጅ ሳይሞላ ወደ 11000 ኪሎ ሜትሮች መጓዝም ይችላል። በበረራ ላይ በ18500 ኪሎ ሜትሮች ርቀት አንድ ጊዜ ነዳጅ መሙላትም ይችላል። እንደ ኖርዝሮፕ ግሩማን ከሆነ አውሮፕላኑ በሰዓታት ውስጥ በዓለም ላይ የትኛውም ስፍራ ለመድረስም ይችላል። ፕሮፌሰር ሮጀርስ እንዳሉት ኤምኦፒ እንደ ኢራን ዘመናዊ አየር መከላከያ ስርዓት ካለው ጠላት ጋር ጥቅም ላይ ሲውል ቢቱ ቦምብ ጣይ አውሮፕላኖች ከሌሎች አውሮፕላኖች ጋር ሊጣመሩም ይችላሉ። ለምሳሌ ኤፍ22 ስቲልዝ ስትራይከር አውሮፕላኖች የጠላትን የመከላከል አቅም ለመገደብ ከኋላ ደግሞ ሰው አልባ አውሮፕላኖች በመከተል ጉዳቱን ለመገምገምና ተጨማሪ ጥቃቶች ያስፈልግ እንደሆነ ለማወቅ ጥቅም ላይ ይውላሉ። አሜሪካ የእነዚህ ኤምኦፒ ቦምቦች ክምችት ያላት የተወሰነ ሊሆን እንደሚችልም ይገምታሉ። በአጠቃላይ ምናልባትም 10 ወይንም ደግሞ 20 ቦምቦች ሊኖራቸው ይችላልም ብለዋል። ፎርዶ ከናታንዝ ቀጥሎ የኢራን ሁለተኛው የኒውክሌር ማበልጸጊያ ተቋም ነው። ከቴህራን በስተደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ በምትገኘው በቆም ከተማ አቅራቢያ ካለ ተራራ በታችም ተገንብቷል። ግንባታው እንደ አውሮፓውያን አቆጣጠር በ2006 አካባቢ እንደተጀመረም ይታመናል። ተቋሙ በ2009 ስራ የጀመረ ሲሆን በዚያው ዓመት ቴህራን መኖሩን በይፋ ተናግራለች። ፎርዶ 80 ሜትሮች ጥልቀት ላይ በአፈርና በድንጋይ ተሸፍኖ የተገነባ እንደሆነ የሚገመት ሲሆን
በተጨማሪ በኢራንና በሩሲያ ከምድር ወደ አየር በሚወነጨፍ ሚሳኤል እንደሚጠበቅም ይነገራል። በአውሮፓውያኑ መጋቢት 2023 ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወደ 83.7 በመቶ ጥራት ያላቸው የበለጸጉ የዩራኒየም ቅንጣቶችን በቦታው አግኝቶ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የከፈቱት ጥቃት ዓላማ ለእስራኤል የህልውና ስጋት ናቸው ያሏቸውን የሚሳኤልና የኒውክሌር መርሃ ግብሯን ማስወገድ እንደሆነም መናገራቸው ይታወሳል። የእስራኤል ባለስልጣናትም ፎርዶ የዚያ ዓላማ አካል እንደሆነ መናገራቸው እንዲሁ ይታወቃል። በአሜሪካ የእስራኤል አምባሳደር ይቼይል ይህ አጠቃላይ ኦፕሬሽን ፎርዶን በማጥፋት መጠናቀቅ አለበት ሲሉ መናገራቸው ይታወሳል። ነገር ግን እስራኤል ኤምኦፒ ቦምብን በራሷ የመጠቀም አቅም የላትም። ዩናይትድ ስቴትስ ደግሞ ያለ ቀጥተኛ ተሳትፏ እንድትጠቀም ልትፈቅድላት አትችልም በሚል ሲነገርም ቆይቷል። በእርግጥ እስራኤላውያን ራሳቸው እንዲያደርጉት አይፈቅዱም። እስራኤልም ደግሞ ይህን ያህል ሰርጎ መግባት የሚችል መሳሪያ የላትም። ፕሮፌሰር ሮጀርስ አክለውም በእርግጥም ትራምፕ እስራኤላውያንን ለመርዳት ሙሉ በሙሉ በሚያሳዩት ድጋፍ ላይ ነው የሚወሰነው ማለታቸው ይታወቃል። በካናዳ በተደረገው የቡድን ሰባት ስብሰባ ላይ ፕሬዝዳንት ትራምፕ ዋሽንግተን ወታደራዊ ተሳትፎ ለማድረግ ምን እንደሚያስፈልጋት ተጠይቀው ስለዚያ ማውራት አልፈልግም ማለታቸውንም እናስታውሳለን። ኢራን ሁል ጊዜ የኒውክሌር መርሃ ግብሯ ሙሉ በሙሉ ለሰላማዊ አገልግሎት እንደሆነ ስትገልጽ የቆየች ሲሆን የኒውክሌር ጦር መሳሪያ ለማምረት ፍላጎት እንደሌላትም ምላ ተገዝታ ትናገራለች። የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት ኢራን ከ20 ዓመታት በኋላ ለመጀመሪያ ጊዜ የገባችውን ግዴታ መጣሷን በይፋ ያወጀውን ባለፈው ዓመት ነበር። በቅርቡ እስራኤል በኢራን የኒውክሌር ተቋማት ላይ የአየር ጥቃት ብትፈጽምም ፕሮፌሰር ሮጀርስ በማንኛውም መንገድ እስራኤል ከመሬት በታች በጥልቀት የተቀበሩትን የኢራን የኒውክሌር ተቋማትን ማውደም ትችላለች የሚል እምነት እንደሌላቸው ተናግሯል። በመሰረቱ ራሳቸው ማድረግ የማይችሉትን ለማድረግ እንደ ኤምኦፒ ያለ ነገር ይፈልጋሉ። በአሜሪካ በሚገኘው የጦር መሳሪያ ቁጥጥር ማህበር የፖሊሲ ዳይሬክተር የሆኑት ኬልሲ እንዳሉት ደግሞ ፎርዶ በስራ ላይ እስካለ ድረስ ኢራን አሁንም ዩራኒየም ማበልጸጓን ትቀጥላለችም ብሏል። ቴህራን በዚህ ተቋም ኒውክሌር ወደ ጦር መሳሪያ ደረጃ የማበልጸግ ወይም ዩራኒየም ወደማይታወቅ ቦታ የመውሰድ እድል እንዳላትም ይናገራሉ። ነገር ግን ምንም እንኳ ኤምኦፒ ጥቅም ላይ ቢውልም የኢራን ጣቢያዎች ጥልቀትና ጥበቃ ስለማይታወቅ ስኬታማ መሆኑን ማረጋገጥ አይቻልም ይላሉ ፕሮፌሰር ሮጀርስ። ይህ ልዩ መሳሪያ በአሁኑ ጊዜ ካሉት ከማንኛውም መሳሪያዎች ይልቅ የኢራንን የኒውክሌር አቅም የማውደም ምርጥ ዕድል እንዳለው በብዙዎች ይታመናል። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን፣ የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮዎቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።